ሰላም ሰላም እንዴት ናችሁ? እኔ የምላችሁ ፍላፍል ወይም ባጂያ ወይ ባጊያ የሚባለው ነገር ስትሰሩ ለረጅም ሰዓት ዘብዝፋችሁ አቆይታችሁ ከዛ ቀቀላችሁ ከዛ ፈጭታችሁ የሚባለውን ስቴፕ ለምን ገና ሽምብራውን ስትገዙ የተፈጨውን ገዝታችሁ አታቃልሉትም? የምንጠቀመው ሽምብራ በጣም የደቀቀ አይደለም፣ ሸርከት ተደርጎ የተፈጨ አለ፣ ባልትና የሚሸጡት አካባቢ ይገኛል። ወይም ደግሞ ሽምብራውን ጥሬውን ገዝታችሁ ቆልታችሁ ፈጭታችሁ ለረጅም ጊዜ መጠቀም ትችላላችሁ። ወደ አሰራሩ ስንሄድ የሽምብራውን ዱቄት እና ፍርኖ ዱቄት ትንሽ ፍርኖ ዱቄቱ እንዲያጠባብቅልን ነው። ከዛ ጨው፣ የተከተፈ የድንብላል ቅጠል፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቃሪያ፣ በመጨረሻ ውሃ እናደርግና አንድ ላይ እናዋህደዋለን። በምንፈልገው ቅርጽ እያደረግን የጋለ ዘይት ውስጥ በሁለቱም በኩል እንጠብሰዋለን።